እንደሚታወቀው የአንድ ሀገር የመልማት መገለጫው ትምህርት ነው። የሀገሮች እድገት መለኪያ የሚባለው ባደጉት ሀገሮች የሚታወቀው ማለት ነው። እስከ ታህሳስ 30 ድረስ እኔ ያስኳቸውን ተማሪዎች 100% አጥቼ ዛሬ ልጅ እስከ ታህሳስ 30 ነው ያበቃው። 55 ተማሪዎች ተሰጡኝ። 3 ተማሪዎች ብቻ ናቸው ያው ተማሪዎች ቀሪ ስለሆኑ ነው እንጂ ትምህርት ቤት የአንደኛ ክፍል ወጣቶችን የችቦ ልኮሳ ለማሳየትና በተግባር ምን ይመስላል የሚለውን ወላጅና መምህር ተገናኝቶ መወያየትና በሀገራችን ብሎም በክልላችን እየታየ ያለውን የተማረ ሰው ኃይል እጥረት በመቅረፍ ሀገራችን እያደረገችው ያለውን የህዳሴ ጉዞ ለማፋጠን የተማረ ሰው ኃይል መገንባት ወሳኝ መሆኑ የማያጠያይቅ ጉዳይ ነው። በመሆኑም ሀገራችን ባለፉት 25 ዓመታት የተማረ ሰው ኃይል ለመገንባት ባደረገችው መጠነ ሰፊ ርብርብ የተማረው የሰው ኃይል ቁጥርና የትምህርት ተቋማት ተደራሽነት በከፍተኛ ፍጥነት እያደገ መጥቷል። ይሁንም እንጂ የትምህርት ተቋማት ተደራሽነትና የተማረው የሰው ኃይል ቁጥር እየተስፋፋ ቢመጣም የትምህርት ጥራት ጉዳይ ግን ዛሬም ድረስ ለሀገራችን ትልቅ የራስ ምታት ሆኖ ቀጥሏል። ይህን ችግር ለመፍታትም በየደረጃው ለትምህርት ጥራት ልዩ ትኩረት ተሰጥቶ በከፍተኛ ርብርብ እየተሰራ ይገኛል። በወረዳችን ደብረ ኤልያስ ወረዳም የተማረ ሰው ኃይል በመገንባት በሁሉም መስኮች ፈጣንና ቀጣይነት ያለው የኢኮኖሚ እድገትን ለማረጋገጥ ግብ ተቀምጦ በከፍተኛ ርብርብ መስራት ከተጀመረ ወዲህ በትምህርቱ ዘርፍ አንድ እርምጃ ወደፊት መራመድ የተቻለበት ሁኔታ ተፈጥሯል። በወረዳው ባለፉት ስርዓት ትምህርት ለሀብታምና ለባለስልጣናት ልጅ ብቻ የተፈጠረ እስኪመስል ድረስ የስርዓቱ አቀንቃኝ ልጆች እድሉን የሚያገኙበት ስርዓት እንደነበር የቅርብ ጊዜ ትውስታችን ነው። ዛሬ ግን መንግስታችን ለትምህርት ጥራትና ተደራሽነት በሰጠው ልዩ ትኩረት ሁሉም ህጻናትና ወጣቶች የትምህርት እድል ተቋዳሽ የሆኑበት ስርዓት ተፈጥሮላቸዋል። በዚህም በወረዳው ባለፉት ቅርብ ዓመታት በጣት የሚቆጠሩ ትምህርት ቤቶችና መምህራን ብቻ የነበሩበት ሁኔታ ተለውጦ በወረዳው በሁሉም አካባቢዎች የትምህርት ተቋማት ተገንብተው ልጆች ረጅም ርቀት ሳይጓዙ በአካባቢያቸው የትምህርት እድል ተጠቃሚ እንዲሆኑ ተደርጓል። በወረዳው ከትምህርት ተቋማት ተደራሽነት ባሻገር የትምህርት ጥራትንም ለማረጋገጥ በየትምህርት ተቋማቱ መጠነ ሰፊ ርብርብ እየተደረገ ይገኛል። መምህራንም ከመደበኛ የትምህርት ክፍለ ጊዜ ውጭ የቲቶሪያል ትምህርት በመስጠት ተማሪዎች በሚገኙበት የትምህርት ደረጃ ማወቅ ያለባቸውን እውቀት አግኝተው ወደ ቀጣዩ ክፍል እንዲዛወሩ በከፍተኛ ተነሳሽነት እየሰሩ ይገኛሉ። በዚህም በደብረ ኤልያስ ወረዳ የአንደኛ ክፍል ተማሪዎችን የማብቃት ምጣኔ ከ93.5 በመቶ በላይ ማሳደግ ተችሏል። መምህር ምስጋናው ጌትነት እባላለሁ። የጫጎ የመጀመሪያ ደረጃ የአንደኛ ከ21 ክፍል መምህር ነኝ። ተማሪዎችን በመጀመሪያ ደረጃ በትምህርት ቤታችን እርሰ መምህር አማካኝነት በአቶ ታደለ መንግስቱ ወንድ 33 ሴት 22 በድምሩ 55 ተማሪ ተቆጥሮ ተሰጥቶናል። ከዛ ተቆጥሮ እንደተሰጠንም ወላጆችን በመጥራትኛ የእያንዳንዱን ተማሪ ወላጅ ቃል አስገባ ነው። እኛም ቃል ገባንላቸው እስከዚህን ቀን እናበቃለን ብላ ነው። እስከ ታህሳስ 30 ድረስ ብንችል እስከ ዳር 30 ባንችል ግን እስከ ታህሳስ 30 ድረስ ሁሉንም ተማሪ ልናበቃ
ወላጁም ላይ ያስቀር ፈረመልን። ከዛ ከፈረመልን በኋላም እኛም በተገቢው አግባብ ተማሪዎችን ቁጥጥር ባደረግ በገባንላቸው አግባብ መሰረትም ጥቅምት ነው ህዳር 30 አካባቢ ወላጆችን ሰብስበን እንደዚሁ ተማሪዎችን እንዲያዩ ካደረግን በኋላም ተማሪዎችን ወላጁ ተደስቶ ነው ሄደ። ከዛም በኋላ እኛም እስከ ታህሳስ 30 ድረስ እኔ ያስኳቸውን ተማሪዎች 100% አብቅቼ ዛሬ ልጅ ቦለኩሻለሁ። ተማሪዎችን 100% ያበቃሁት አማርኛን ከሀይዞ እስከ ፐ ሁሎችንም ፊደሎች እንዲያውቁና እንዲጽፉ እንዲያነቡ አድርጌ እንግሊዘኛ ከኤ እስከ ዘድ እና ኮመን ወርዶች ቋሚ ወርዶች የሚባሉትን እንዲጽፉ በማድረግ ሂሳብ አራቱን የሂሳብ መሰረታዊ ስሌቶችና ቁጥሮችን ከ1 እስከ 10 እስከ 20 የሄደበት አጋጣሚ አለ። ግን እስከ 10 ድረስ ያሉትን መደመር መቀነስ አስችለናል ማለት ተማሪዎችን አሁን ባለውበት ደረጃ 100% ደርሷል። የኔ ተማሪዎች አንደኛ ክፍል ተማሪዎች ወንድ 33 ሴት 22 በድምሩ 55 ተማሪ ብቁ ሆኖ ተገኝቷል። እስኪ ተዘጋጁ ለመጻፍ ተዘጋጅታችኋል? ፊደል በ አንድ እስኪ ማናት ማናት ፊታችሁ ትሁን ለመዘመር 1 2 ማናት እስኪቦርድ እስኪቦርድ ተማሪዎችን በመስከረም ላይ 55 ተማሪዎች ተቆጥረው ተሰጡኝ። እነዛን ተማሪዎች በየጎጣቸው አደራጇቸው በአንድ ለአምስት ካደራጀው በኋላ በቡድናቸው የቡድን መሪ ከመረጡ በኋላ በቡድናቸው እንዲረዳዱና ጎበዞች ለማያውቁት እንዲያስረዷቸው በማድረግ እንዲሁም ደግሞ ችግር ያለበት ተማሪ ካለ ወላጁን በመጥራት አምጥቼ ወላጁን ችግሩን የተማሪውን ችግር እንዲፈታ አደርጋለሁ። የሚያስቀረው ከሆነ ለምሳሌ ያ ወላጅ በምን አይነት መንገድ እንደሚያስቀረው ምን ችግር ኑሮበት እንደሆነ የሚያስቀረው ከወላጁ ጋር ተወያይቼ ችግሩን እፈታለሁ። ከዛ በኋላ ሁልጊዜ ከመጣ ደግሞ ተማሪው የማይበቃበት መንገድ የለም ማለት ነው። ከዚህ በተጨማሪ ደግሞ ወላጆችን ሁሉንም ወላጆች እንጣራና ሻይ ቡና ፕሮግራም አዘጋጅተን ሁሉንም ስራቸውን የተማሪዎችን የአንደኛ ክፍል ስራቸውን ምን ደረጃ ላይ እንደደረሱ አሳይተን ድክመት ያለበት ወላጅ ተማሪውን የሚያስቀር ከሆነ ተናዶ ይሄዳል። በሚናደድበት ጊዜ ከዛ በኋላ አንድም ቀን ተማሪውን አያስቀረውም ማለት ነው፣ ይለካዋል። እና ልጆች አሁን የኔ ተማሪዎች እንግሊዘኛ ወርድም ይጽፋሉ፣ ሴንቴንስም ይጽፋሉ። አሁን ጊዜ ስላጠረን ማሳየት አልቻልኩም እንጂ ሂሳብ ቁልቁል መደመር መቀነስ እንደዚህ ይችላል። ያው እስከ ታህሳስ 30 ነው ያበቃው። 55 ተማሪዎች ተሰጡኝ። 3 ተማሪዎች ብቻ ናቸው ያው ተማሪዎች ቀሪ ስለሆኑ ነው እንጂ የመጡት ተማሪዎች በቅቷል ማለት ይችላል። በወረዳችን የትምህርት ጥራትና ተደራሽነትን ለማረጋገጥ የወላጆች የመምህራንና የሌሎችም የህብረተሰብ ክፍሎች ተሳትፎ ከፍተኛ መሆን አለበት። በዚህ ረገድም ወላጆች ተማሪዎች ከትምህርት ገበታቸው ሳይቀሩ ትምህርታቸውን እንዲከታተሉ ለማድረግ ጠንክረው እንደሚሰሩ ይገልጻሉ። ትምህርት ቤት የአንደኛ ክፍል ወጣቶችን የችቦ ልኮሳ በማሳየትና በተግባር ምን ይመስላል የሚለውን ወላጅና መምህር ተገናኝቶ መወያየትና ይሄን ማየት በጣም የሚያረካ ነው። በጣም የሚያረካ ነው። እንደተባለው ሁሉ አገራችን ኢትዮጵያ የተፈጥሮ ንብረት ያላት ናት፣ ባለም የታወቀ ነው። ግን ቅድም ተነግሯል። ሌሎች ወራሪዋ ምቀኛዋ ለዚህ በጀት አላበቃም። ተምሮ ለማስተማር ወይም ደግሞ በንብረታችን ለመጠቀም አልቻለም። ማን ይቅደም ተብሎ ትክክለኛ ጠላትን ለመከላከል ጀግኖች አባቶቻችን ህይወታቸውን ሰውተው ይሄው በተፈጥሮ ንብረታችን እኛም ራሳችን እስከዛሬ እንኮራለን። ትልቁ ችግራችን ምን ነበር? የተማረ ኃይል ማጣት ነው። ዛሬ አሁን እንደ አባይ ዳሴ የተባለው ሲሰራ እኛ ባለ ንብረት ባለሙያ ተሌላ ፈልገን ነው አንድ ጎሎናል ማለት ነው። ለወደፊቱ ግን ዛሬ ባየነው ረገድ በእውነቱ ንብረቱም እውቀቱም በእኛ ላይ ከሆነ እንኳን ለራሳችን ለሌላ እንተርፋለን እና እኔም ባጭሩ ምንም ሳላበዛው እንደዛሬው ከሆነ እንዳየነው ከሆነ እኛም ለራሳችን ቀርቶ ማንም ይሆን ለተማሪዎች እንዲረዳዳ ለመምህሮች ትክክለኛ ለመተባበር
እኔ ፈቃደኛ ነኝ። የዛሬው ያየሁት ሁላ አርክቶኛል። ተማሪዎች ችቦ ለኮሳ እንኳን በደህና አደረሰን እያሉ እኔ ከዚህ ቀደም ወላጅና መምህራን የማይገናኝበት ጊዜ ነበረ። ለምሳሌ ከ2008 ዓመተ ምህረት ጀምሮ የተለየ የወላጅና የመምህራን ግንኙነት በመኖሩ ማለት ነው። አሁን የምናየው ማየት ማመን ነው። እነዚህ አንደኛ ክፍሎች ይሄንን የመሰለ ንባብ ሊያነቡ ይቅርና የመጨረሻ ጊዜ ምንም ስማቸውንም የማይጠፉበት የትምህርቱን ሂደት የማያውቁበት ሁኔታ ነበር። አሁን ግን በጣም ወላጅና መምህራን በመገናኘቱ እነሱ ዕውቀትና ክህሎት ይዘው አሁን ከመጀመሪያው እንዲህ የሆኑት የትምህርትን ጥራት ይጠብቃል ብዬ አስባለሁ። ስለዚህም ነው ወላጅና ተማሪዎች ወላጅና መምህራን ይገናኝ የሚባል። ስለዚህ ነው እኔ አሁን የልጆችን የፊደል አባት አውቄያለሁ ማለት ነው። ታውን በፊት ግን አላውቅም ነበር ማን እንደሚያስተምራቸው። ስለዚህ ሁሉም ሰው እንደኔ ያውቃል ብዬ አስባለሁ። አሁንም ይሄ ነገር በዚህ ተቀጠለ የትምህርት ጥራትና ብቃት ይመጣል የሚል ሐሳብ ስላለኝ ነው። ከዚህ በመቀጠል እንደሚታወቀው የአንድ ሀገር የልማት መገለጫው ትምህርት ነው። የሀገሮች እድገት መለኪያ የሚባለው ባደጉት ሀገሮች የሚታወቀው ማለት ነው። የሀገር እድገት መለኪያ ትምህርት ነው። ስለሆነም ትምህርትን ለማስፋፋት መንግስታችን በሰፊው ይዞ አሁን ባለው ነባራዊ ሁኔታ እንደምታዩት በየደጁ ትምህርት ተቋማትን በመገንባት ከየአካባቢው ህብረተሰቡን ይቀይራሉ የሚባሉትን አስተማሪዎች በየደጃችሁ በመቅጠር ዛሬ ላይ ማየት ማመን ነው። ቅድም አያመንጌ እንዳለው አንደኛ ክፍል እነዚህ በጣም ህፃናት የሆኑ ልጆች ከጡት ተነጥለው የመጡ የሚመስሉ ልጆች እንግሊዘኛን አቀላጥፈው የሚጽፉ አማርኛን አቀላጥፈው የሚጽፉ ልጆች መፍጠር ተችሏል። ይሄ ሊሆን የሚችለው በሁለት ወር ውስጥ ነው። እንደዚህ ሆኖ 2 ወር ከ20 ቀን አካባቢ ነው። ይሄ የሚሆነው ምንድነው? የእናንተ ልጆችን ወደ ትምህርት ገበታ ሳታቋርጡ መላክ፣ በሁለተኛ ደረጃ አደራ አለብንና አገር ለመቀየር የተቀመጥነን ብለው መምህራን ሌት ተቀን በመስራት የተገኘ ውጤት በተዋረድ እዚህኛ ትምህርት ቤታችን ድረስ እንድንሰራባቸው የተሰጡን ተልእኮዎች አሉ። ከነዚህ ውስጥ አንደኛው ተልእኳችን የተደራጀ የትምህርት የልማት ሰራዊት መገንባት ነው። በትምህርት ቤቱ ላይ የተደራጀ የትምህርት የልማት ሰራዊት ስንገነባ በመምህራን ላይ የተደራጀ የትምህርት የልማት ሰራዊት መፈጠር መቻል አለበት። በህብረተሰቡ ላይ የተደራጀ የትምህርት የልማት ሰራዊት መፈጠር መቻል አለበት። በተማሪዎች፣ በሴቶች፣ በወጣቶች በመሳሰሉት የማህበረሰብ ክፍሎች ሰራዊት መገንባት መቻል አለበት የሚል አቅጣጫ አስቀምጦ ክልሉ እሱን በቀጥታኛ አምጥተን ስንሰራበት ነው የቆየው። ስለዚህ ከዚህ አንፃር ወስደን ስናይ መምህራን በአንድ ለአምስትና በልማት ቡድን ተደራጅተው የእናንተን የልጆቻችሁን ውጤት ለማሻሻል ደፋ ቀና ሲሉ ነው የከረሙት። በተመሳሳይ ተማሪዎች በአንድ ለአምስትና በልማት ቡድን ተደራጅተው የማርፈድን የማቋረጥን መጠን ለመከላከል እርስ በርሳቸው የመረዳዳት ባህልን ለማዳበር በርካታ ጥረቶችን ሲያደርጉ የቆዩ ተማሪዎች ማለት ነው። የሴቶችን የልማት ቡድን ለማጠናከር እስካሁን ባለው ጊዜ ወደ 4 ጊዜ 5 ጊዜ ሰብስበን ለማዋየት ጥረት አድርገናል። የሴቶችን የልማት ቡድን
በደብረ ኤልያስ ወረዳ 32 የአንደኛ ደረጃ ትምህርት ቤቶች፣ 2 የሁለተኛ ደረጃ ትምህርት ቤቶች ተገንብተው 23692 በመደበኛ ደረጃ 6700 የሚሆኑ ተማሪዎች ደግሞ በኢ መደበኛ ትምህርታቸውን እየተከታተሉ ይገኛሉ። በአጠቃላይ በወረዳችን የትምህርት ጥራትና ተደራሽነትን በላቀ ሁኔታ በማረጋገጥ ወረዳችን በሁሉም መስኮች ቀዳሚና ተመራጭ እንድትሆን ሁላችንም እንረባረብ መልእክታችን ነው። ሰላም።